ደብቀን የትም አንደርስም። ስለዚህ እውነቱን መናገር አለብን። እኔና ብሩኬ ተለያይተናል። ተለያየን ምናምን ምንድነው የሚለያያችሁ? ለማን ነው ክፍተት የምትሰጪው? ስንት ቀን ነው የምናገራችሁ ለእናንተ? ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው? ገና እንደመጣ እሷን አገኛት። ለምን ምንም ያገናኛችሁ ነገር አለ? አንቺ ለማስቀየም በጣም በቃ ክብር ይኑር። እያወራን አይደል እንዴ? በቃኝ። ሁሌ እንደዚህ ሊሆን እስከ መቼ ነው እንደዚህ? እስከ መቼ ነው ከአንቺ ጋር እንደዚህ የሚቀጥል? ደስ ይበላችሁ። ቁጭ በልስ። አሁን ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ላይ ምናምን አትበይ። የምር ይመክኛል። ከዚህ በላይ መታገስ አልችልም። እሱ አባትሽ ደግሞ እኔ ላገኛቸው እፈልጋለሁ። ሰላም፣ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሀይሚ በቅቶኛል፣ ከዚህ በላይ መታገስ አልችልም ብላ ዛሬ ለእሙሼ ይፋ አርጋ ተናግራለች ማለት ነው። እንግዲህ ሀይሚዬ ቆርጣ ወስና ተነስታለች። ዛሬም ቢሆን ብሩኬ ያለበትን ጥፋት ለማመን አልፈለገም። እንግዲህ እናትየዋ እንዳትሰማ በብዙ ጥረት እያረጋ ነበረ። ግን ይሁንም እንጂ ሀይሚ ደግሞ እስከዚህ ድረስ ደብቀን እንዴት እንችለዋለን? ያለውን እውነታ እሷም ትወቅ ብለዋለች ማለት ነው። ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ይብዛ። ቪዲዮን ሲጀምሩ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ፣ ደግፉኝ፣ አበረታቱኝ እላችኋለሁ። እንግዲህ ብሩኬ ተሽለህ ስለመጣህ ደስ ብሎናል። እንኳን እግዚአብሔር ማረክ ማለት እወዳለሁ። ከዛም በተጨማሪ እንግዲህ አንዳንድ ሀሳቦችን ለኔ የተሰማኝን ማስቀመጥ ፈልጋለሁ። ትላንትና ጋሽዬንም ስሜት አይተን ነበረ። ዛሬ ደግሞ የእሙሽን ስሜት አይተናል። እሙሼ በጣም በብሩኬ እርግጠኛ ነኝ ልጄ እንደዚህ አይነት ነገር አያደርግም፣ እንደዚህ አድርጎ አይደለም፣ አይሆንም፣ ስለመለያያት አታውሪ ብሎ እንግዲህ ሀይሚን ስገፋፋት እናያለን። ማናቸውም ቢሆን ሀይሚን እየተረዷት አይደለም። ሀይሚ ምን አይነት ውስጥ ነው ያለችው? ሀይሚ እንዴት ነው ያለችው? ምን እያሳለፈች ነው የሚለውን ነገር ጋሽዬም አልተረዳትም፣ እሙሽም አልተረዳትም፣ ሌሎችም ሰዎች አልተረዷትም። እዚህ ጋር ብሩኬ ጥፋት አጥፍቶም ቢሆን እንኳን እሷን ተረድቷት እንኳን ትሪት ለማድረግ እንኳን የፈለገ አንድም ሰው የለም። ሀይሚን ማለት ነው። ሀይሚ በጣም እየተጎዳች ስሜቷ ተሰብሮ ያላት እንትኗ ራሱ በጣም ተጎድቶ እያሏት እንኳን ስለ ብሩኬ እርግጠኝነት ነው የሚያወሩት። ብሩኬ እንደማያጠፋ፣ ብሩኬ ያው ልጅ እንደሌለ እንዳረገዛ ያው እሙሽዬ ተናግራለች። የሱ ልጅ ከሆነ እኔ ያሳድገዋለሁ፣ ግን እናንተ አንድ ላይ ሆኑ ብላ ነው እያወራቻለች። እሙሽ እዚህ ጋር ምንም አልተረዳቻትም። ገባችሁ አይደለ? ሀይሚን ምንም አልተረዳቻትም። ለምን እንደዚህ እንደሆነች ለምን እስከዚህ ደረጃ እንደሄደች እንኳን እየተረዳች አይደለም። ለምን እሙሽም እየተረዳች አይደለም፣ ሌሎችም እየተረዷት አይደለም። በተለይ በዙሪያ በአካባቢያ ያሉ ሰዎች ከቤተሰቦቿም ጭምር ትላንትና ጋሽዬም ቢሆን ጋሽዬ ከመጀመሪያም አልተረዳትምም፣ አልተቀበላትም። እንለያይ ስትለው እንኳን ለምን ትለያያለሽ? ከሱ ጋር ቁጭ በይ፣ እንግዲህ የሱን ልጅ አሳድጊ ማለት ነው። እንዴት ነው ነገሩ ሊሆን የሚችለው? ነጌስ ይሄ ልጅ እሷ ጋር ግጭት ሲፈጠር፣ ነጌስ ከሷ ጋር ጸብ ሲፈጠር እንደዚህ እንደማይሸሽና ሌላ ድርጊት እንደማይፈጽም ሀይሚ በምን ያህል እርግጠኛ ናት? እናንተስ በምን ያህል እርግጠኞች ናችሁ? እሱ እኮ ጥፋት ያጠፋ ከሷ ጋር ተጣልተው መጥቶ ነው ከልጅቷ ጋር የተገናኘው። ከልጅቷ ጋር አብሮ የሆኑት እኮ ከሀይሚ ጋር ተጣልተው ወይም ተጋጭተው፣ ያውም እሱ ራሱ ባመጣ ኬዝ፣ ያውም እሱ ራሱ በፈጠራ ኬዝ በተጋጩበት ነው እሱ መጥተው ከልጅቷ ጋር እንደዚህ አይነት ነገር የተፈጠረው። ያም ነገር እንኳን አንድ ጊዜ አይደለም ሁለት ጊዜ፣ ይሄ ሶስተኛ ጊዜ ላይ ነው ብሩኬ ነገሩ እርግጥ ሆኖ ያ ሰው ከነንትኑ ሲወጣ ነው እንጂ ያመነ ብሩኬ አምኖ አልተቀበለም። ለምን? ያለፈው ታሪክ ነው፣ ያለፈ መዝገብ ነው፣ የተዘጋ መዝገብ ነው እያለ እንኳን ብሩኬ ስንትና ስንት ጊዜ ሀይሚን እያታለላት ነበረ። ሀይሚን ጥፋተኛ አርጓት እንኳን በሰዎች ዘንድ ሀይሚ ጥፋተኛ እንደሆነ
እንደሆነች ባለፈ ታሪክ ላይ እንደገባች ባለፈ ታሪክ ውስጥ ገብታ የሱን ህይወት እንደበጠበጠች እንዳልተዋች እንኳን አድርጎ ብሩኬ ሃይሚን እያስወቀሳት ነበር። ዛሬም ቢሆን እሙሼ እንኳን ሃይሚን ልትረዳው አልቻለችም። ሃይሚ ምን ያህል ርቀት ሄዳ ነው ይሄንን ነገር እንኳን ምን ያህል ተረታ ነው እንደዚህ ልትለው የቻለችው ብላ እንኳን ልትረዳ አልቻለችም። አራ እኔ በብሩኬ እርግጠኛ ነኝ አንቺ እንዴት አምነሽ ተቀብለሽ እንለያይትዋለሽ ብላ ጥራሽ እየተናገረቻት ወይንም እየተቆጣቻት ትገኛለች ማለት ነው። ይሄ አይደለም፣ ይሄ ትክክል አይደለም። ሃይሚ ምን ያህል ሄዳ ነው ምን አድርጋ ነው ብሩኬ ምን አድርጎ ነው እሷን እንደዚህ ሊያደርጋት የሚችለው እንኳን ብላ ለብሩኬ በብሩኬ ላይ እርግጠኛ ከመሆን ይልቅ ሃይሚ ምን ያህል ተጎድታ ነው ልቧ ምን ያህል አዝኖባት ነው ምንድነው ያጠፋኮ ምንስ አጥፍታ ነው ብላ እንኳን ልትጠይቀው አልፈለገችም። በሷ በብሩኬ እሷ እርግጠኛ ነው የሆነችው ማለት ነው። ስለዚህ እንደማያደርግ ነው እርግጠኛ አድርጎም ሆኖም ከሆነ እንደም እኔ ያሳድገዋለሁ ግን እናንተ ምን ሆኑ ኑሩ መኖር እኮ ይኖራል ግን እየተኖራስ የሰው ልጅ እኮ ይጋጫል ይጣላል። እሱ ታዲያ እሱ ከሷ ጋር ሲጋጭ ድጋሚ መጥቷ እቺ ልጅ ያገኛታል እኮ ድጋሚ እንዴ ልጅ እያሳደጋ እኮ እናትና የልጅ አባትና እናት እኮ ይገናኛል። በዛ ሞሜንትስ ምን እንደሚፈጠር ማን ያውቃል እንዴ? ሃይሚ በየትኛው እንትኗ ነው እሱን ተቀበለ አምና እንድትቀበል ለምን እንደፈለጉ ብቻ እኔ አላውቅም። እና ከሱም ብሶ ደግሞ ምንድነው ምለው ይሄ ልጅ የኔ ያልሆነ ቀን ሃይሚን አልቀበላትም እንዴ? አለ መቀበል ትችላለህ እንዴ? የግዴታ እሷም ተቀበል ብለህ አትለምንም። ልጅ ሆነም ቀረም ማለት ነው። ሰው እኮ ስለተቀበለ ወይም ስለሌላ ነገር አይደለም። ሰው ስለ ፍቅር ነው የሚኖረው። ብሩኬ ደግሞ በፍቅር መኖር የማይችል ሰው ነው። ለሃይሚ ራሱ ብሩኬ ፍቅር የለውም። እንደ እውነቱ ከተወራ ለሃይሚ ራሱ ብሩኬ ፍቅር የለውም። ፍቅር ብኖሮ ኑሮ እስከዚህ ጥግም እስከዚህ ደረጃ ሊደርስ አይችልም ማለት ነው። ስለዚህ ሃይሚን በአካባቢዋ ላይ ያለ ሰው ሁሉ ሃይሚን እየተረዳት አይደለም። ለምን ሃይሚ ያላችበትን ምክንያት እንደዚህ ልትለው የቻላችበትን ምክንያት ምን ደርሶባት ነው ምን ገጥሞባት ነው ምን ያህል ደክማ ነው እቺ ልጅ እንኳን የሚለውን ነገር ለማየት አልፈለጉም። በጣም ነው የሚያሳዝነው። የምሬን ነው የምላችሁ። ሰዎች ባጠገባችሁ ሆኖ እናንተ የምታሳልፉትን ነገር ካልተረዳችሁ ምንድነው ትርጉሙ እንዴ? የቤታችሁም ሰው ሌላም የውጪ እንወዳቸዋለን ጓደኞች ነን የሚሉ ሰዎች እንኳን ካልተረዳችሁ ምን ይሰራል? ምንድነው ትርጉሙ? ምንም ትርጉም የለውም ይሄ። እሷ በየትኛውም አጋጣሚ ከሱ ጋር አብራ እንድትሆንና ከሱ ጋር አብራ እንድትቀጥል ነው። ይሄ አይደለም ዋናው ነገር፣ ከሱ ጋር አብራ መቀጠል አይደለም። ግን ምንድነው በቃ ልጅቷ ምን ያህል ነው የቆሰለችው፣ ምን ያህል ነው ያዘነችው፣ ምን ያህል ነው የተከፈችው የሚለው ነገር ነው እናንተ ቀድማችሁ ማወቅ ያለባችሁ እንጂ ስለሱ እርግጠኛ ሆናችሁ አይደለም ብላለች። ቃል በቃል ተናግራለች ሃይሚ። የትኛውም እናት ለልጁ ክፉ ነገርን አትመኝም ወይንም ክፉ ነገርን አታወራም ብላ ለሙሽዬ እንኳን መልሳለች። እንዴ ሃይሚ ባይከብድባት ነገሮች ማለፊያ መንገድ ባይሰጧት እኮ ሃይሚ ከሱ ጋር እንለያይ አትልም። ለምን 2 አመት የሚባለውን አመታትን እኮ ከሱ ጋር አብራ አሳልፋለች። እንዴ ክፉ ደጉን እኮ ከሱ ጋር አብራ አሳልፋለች። ግን ያም ሆኖ ግን እስከዛ ደረጃ ድረስ ሃይሚ አልደረሰችም። እርግጠኛ ነኝ ሃይሚ ከሌላ ሰው አርግዣለሁ ብትል ብሩኬ አንዲት ሰከንድ እንኳን ከሷ ጋር መቆም እንደማይፈልግ እርግጠኛ ነኝ። እንዴ በጣም እርግጠኛ ነኝ ያደርገዋል። ይሄ በምንም ታምር ወዲም የማያስብል ነገር ነው። እሱ ራሱ ባጠፋ ጥፋት እንኳን በሷ ላይ የዛተባት የሚኖር ሰውዬ እሷ ከሌላ ሰው አረገዝኩ ወይንም እንደዚህ አይነት ነገር ተፈጠረ ብለ ብትመጣ እንደማይቀበላት እርግጠኛ ነኝ። ተቀብሎም እንደማይኖረት እርግጠኛ ነኝ። ልክ እንደዛው ነው ሃይሚን እሱ መቀበል እንደማይችልም ሃይሚ ደግሞ እሱን በእንደዚህ አይነት ነገር መቀበል አትችልም። እንዴ ምን ማለት ነው? ሙሽ ራሱ እኮ አለች ችግር የለውም ይመረመራል። ከዛ በኋላ ቤተሰቡ ሁሉ እኮ እርግጠኛ ሆኗል። በነገራችን ላይ
ቤተሰቡ ሁሉ በሱ ግንኙነት ውስጥ ከዛች ልጅ ጋር ተገናኝቶ ምናምን ጊዜ አሳልፈው ከዛ በኋላ በተፈጠረው ነገር ላይ ሁሉም ሰው እርግጠኛ ነው። ግን ልጅቷ ስትወልድ የሱ ነው የሱ አይደለም የሚለውን ነገር ብቻ ቼክ ለማድረግ ነው እንጂ የፈለጉት ይሄ ልጅ ከልጅቷ ጋር ያለውን ግንኙነት እርግጠኛ ናቸው ቤተሰቦቹ፣ ወንድሞቹም። ይሄው ዛሬ እናትየውም እርግጠኛ ነኝ እርግጠኛ ባትሆን ኑሮ እኔ ልጁን ተቀብዬ አሳድገዋለሁ እስከምትል ድረስ አትደርስም ነበር። እኔ በራሴ የተሰማኝ ይሄ ነው። ግን አሁን የተሰማኝና ያሳዘነኝ ምን እንደሆነ ልንገራችሁ። ሁላቸውም ከቤተሰቦቿ ጀምሮ ከአባቷ ጀምሮ እስከዚህ ደረጃ ድረስ እንኳን ሃይሚን ሊረዷት ሊቀበሏት ሃይሚ በወሰነችው ውሳኔ እሷ ትክክል ናት እንኳን ልሏት አልፈለጉም። እንዴ ሃይሚ ገበያ ስለምታመጣ ነው ወይንም ከሃይሚ ጋር ስታይ ከሃይሚ ጋር ሲሰራ የሆነ ነገር ስለሚመጣ ነው የግዴታ ሃይሚ እየቆሰለች የግዴታ ሃይሚ እየተከፈች የግዴታ ሃይሚ እያዘነች የግዴታ ሃይሚ እሱ በፈለገበት እያስናቃት እያሰደባት መኖር አለባት እንዴ? የለባትም። እቺ ልጅ ገና ልጅ ናት። ማደግ አለባት፣ መሮጥ አለባት፣ መስራት አለባት። ሌላ የተሻለ ህይወት ነው እንጂ ለሃይሚ የሚገባት እንደዚህ አይነት ህይወት አይገባትም ለሷ። እንዴ የሌላ ልጅ ተቀብላ የማሳደግ እንትን አይገባትም። እኔ እንደራሴ እንደዛ ነው ምለው። እንደ ሴት የተሰማኝን እኔ እንደዛ ነው የሚያወራው። እኔ እሷ ቦታ ላይ ካሁንኩኝ አላደርገውም ይሄንን ነገር። እሷም ደግሞ እንደማታደርገው ነው ይወሰነችው ማለት ነው። ሃይሚ በወሰነችው ውሳኔዋ ላይ በጣም ትክክል ናት። ከትክክልም ትክክል ናት። ለምን ሴት ልጅ ናት እንዴ? ብዙ ነገር ማሳካት በምትችልበት ኤጅ ውስጥ ነው እድሜ ውስጥ ነው ያለችው። ማሳካት ትችላለች። እሱ ባመጣ ጭቅጭቅ ሁሉ ጊዜ እየተጨቃጨቀች ጊዜዋንና እድሜዋን መፍጃት የለባትም እንዴ። ቁርጥ ያለ ውሳኔ ወስና አንድ ሴት በራሷ መንገድ ስትሄድ ነው የሚያምረው። ግን እዚህ መሀል ላይ ሁሉም ሰው ሳይረዳት አንቺ ጥፋተኛ ነሽ፣ አንቺ ጥፋተኛ ነሽ፣ እንዴት እንለያየት ያለሽ? ለማን ነው መንገድ በር የምትከፍችለት? ለማን ነው በር የሚሰጭለት? ለማን ነው እንደዚህ? እንዴ እሷ ራሷን ነው እያዳነች ያለችው፣ ማንንም አይደለም እንዴ። እሱ ከማንም ጋር ከወደቃ ታዲያ እሷ ከዛ ሁሉ ሰው ጋር አነሳለሁ እያለች መታገል አለባት እንዴ? መታገል የለባትም እንዴ። እሱ በፈለገበት ወድቆ ሲያመጣ ያንን ነገር ሁሉ እያነሰች ከወደቀበት እያነሰች እኮ ከዛ ሰውየው ጋር መታገል የለባትም እንዴ። ነገ የተሻለ ቀን ነው። ነገ የተሻለውን ነገር ለማየት ነው መሄድ ያለባት እንዴ። እውነት የአባቷንም እንትን ባትቀበል የሙሽዬንም ባትቀበል ሃይሚ ዛሬ በወሰነችው ውሳኔ ላይ በጣም ትክክል ናት። በራሷ መወሰኗ በጣም ትክክል ናት። ከሱ መለየቷ በጣም ትክክል ናት እንዴ። ትላንትና የሆነ ነገር ተፈጠረ በሱ ምክንያት፣ አሁንም ይሄ ተፈጠረ በሱ ምክንያት። ግን በዛ ላይ በሱ ምክንያት በተፈጠረው ነገር ያ ሰውዬ ራሱ በፈጠረ ነገር በሷ ላይ አላክከው ንዴቱን ያለውን የአፉን እንትኑን አወጥቶ በሷ ላይ ሲያወራባት አያሳዝንም? በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋው። እኔ ውድ ተመልካቾቼ የተሰማኝን ነው መናገረው። መስጠት ያለብኝን አስተያየት ነው የሰጠሁት። እናንተ ከወደዳችሁ ከተመቻችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ እላለሁ። ሃይሚዬ ዛሬም ወደፊትም በወሰነችው ውሳኔ ላይ ትክክል ናት። ራሷን ታድናለች፣ ጊዜዋን ታድናለች፣ እድሜዋን ታድናለች። ይችላል እንዴ ብዙ የምታደርጋቸውን ነገሮችን ልታድን ትችላለች። የምን መታሰር ነው እንዴ? በማይመስል ነገር ውስጥ መታሰር፣ ፍቅር በሌለበት ቦታ ላይ መዋል ከባድ ነው። እሱ አንድም ቀን እሷን አፈቅርሻለሁ እና ለወደፊት ህይወቴ ትሆኛለሽ እንኳን ብለው አክብሯት ቦታ ካልሰጣት ሰው ጋራ በጓደኝነት ገና የነሱ ነገር ገና ጓደኛ ነው እንጂ ፍቅረኛ ማሞቾች እንኳን አይባሉም። እነዚህ ልጆች ፍቅረኛ ማሞቾች እንኳን ተብለው ሰው አፉን ሞልቶ ያወራባቸው ነገር የለም። ግን ጓደኞች ናቸው፣ እስካሁን ድረስ ጓደኞች ናቸው እንጂ ፍቅረኛሞች ወይንም ጥንዶች አይደሉም። ስለዚህ በዛ ምክንያት እሷ ደግሞ ሁሌም እየተነከች እየተቆሰቆሰች የትኛውም ሴት መጣ አፏን ስትከፍት የትኛውም ሴት መጣ ስትናገርባት እንዴ ይሄ አይገባትም። ለሃይሚ ይሄ ህይወት አይገባትም። የእውነቴን ነው መላችሁ፣ ይሄ ህይወት አይገባትም። የሚገባት ትክክል
ትክክለኛ ህይወት ነው ለሷ የሚገባት እንጂ እንደዛ አይነት የተጨማለቀ ህይወት የትኛውም ሰው ከመጣው ከወደቀበት መጣው አሁን ገና እንትን ስል እሷ ላይ አፍ የሚከፍትበት ምንም አይነት ምክንያት የለም። ራሷን ማስከበር የምትችለው ራሷ ነች። በዙሪያ ላይ ያሉ ሰዎች ምናልባት እነሱ እንዲለያዩ ስላልፈለጉ ሊሆን ይችላል። እሙሽየም ለዛ ሊሆን ይችላል። እንዲሁም ደግሞ ጋሽየም ለዛ ነው። ሌሎችም ጓደኞቹም ቢሆኑ ለዛ ነው። ግን ለምን በሷ ላይ ፍርዱን ለመፍረድ ቸከሉ? ለምን እሷ በር ከፋች እንደሆነች እሷ ነች እንግዲህ መለያያቱን የመረጠችው ማለትን ለምን ፈለጉ? አያስፈልግም። የምርን ነው ምላችሁ። ሀይሚዬ በወሰነችው ውሳኔ ላይ በጣም ትክክልና እውነተኛ ትክክለኛ ነገር አድርጋለች። በጣም ነው የሚያደንቃት። የኔናት በርቺ ወደፊት ሂጂ ነው ምላት። እንዴ ራሱ ባጠፋ ጥፋት ላይ ራሱ ነው መቀጣት ያለበት። እሷ እኮ ስንትና ስንት ቀን ተቀጠች እኮ፣ አለቀሰች እኮ፣ እንዴ አዘነች እኮ፣ ተከፈች እኮ። ምን ነው ባልነሳ አለች እኮ፣ ምን ነው ባልነቃ አለች እኮ። እንዴ አይበቃትም እንዴ? ከዚህ በላይ ምን እንድትሆን ነው? ከዚህ በላይ እንዴት ሆነ እንድትሰበር ነው? ያላስብም ከዚህ በላይ መሰበር አለባት። ከዚህ በላይ በጣም መጨነቅ አለባት ብዬ አላስብም። እንዴ በጣም ነው የምታሳዝነው። ይበቃታል። ከዚህ በላይ ለምን? ከዚህ በላይ ምን መጣብኝ ብላ ነው እንዴ? ለየትኛው እንትን ነው ከዚህ በላይ የምትጋፈጠው? እንዴ በጣም ያስጠላልኝ፣ በጣም ይከብዳልኝ። በእውነቴን ነው ምላችሁ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቃ ክብር ይኑርህ። እያወራናችን እንዴ በቃ ሁሌ እንደዚህ ሊሆን እስከመቼ ነው? እንደዚህ እስከመቼ ነው ከአንቺ ጋር እንደዚህ የሚቀጥል? አንተም ስርዓት ይኑርህ። በቃ ሁሌ እንደዚህ እኔ እንድሸከምህ እኔ እንደ ህፃን ልጅ ነው እንድላ መቼ ነው ያልሽኝ? በቃ ይበቃል። ክብር ይኑርህ። መቼ በይኝ ብዬሽ ነው ሽሩ? መቼ ብዬሻለሁ? ብሩኬ በቃ አይደለም። መቼ ብዬሻለሁ? ሽሩ መቼ ብዬሻለሁ? ታመሃል። ታመህ ነው አይደል? የትኛው መለያየት አይደለ? እሺ ያልኩሽ መለያየታችንን ደግሞ ተናገርኩኝ እኮ። ታዲያ መተሽ እኮ ነው አንቺ እየበጠበጥሽኝ ያለሽ። እየበጠበጥኩ አይደለም እውነታው። እንዴ ብሩኬ ራስህ በመጣው ጣጣ እኮ ነው ብሩኬ። ለምን በቃ እኔ ነኝ ያመጣሁት። ኧረ ራሴ ወጣዋለሁ በቃ እኔና አንቺ እኮ አሁን እኮ እናንተ ያልግባባም ዝም ብለሽ ነው እንትን እኮ ምንድን ነው እንደዚህ ግን ፍልገት የሚያደርግ የልትሄድ ነው? ሻው መቼ ገነፈልኩ? እንዴት ነው የምታስቢው አንቺ? መቼ ገነፈልኩ? መስማት አልፈልግም እኔ ሀይሚ። ማን ትሰማለህ? እኔ እሄድልሃለሁ። መስማት አልፈልግም። እሄድልሃለሁ። ሙሽ ፈልጋሽ ነው ከእሷ ጋር ነገርኳት። በቃ የተፈጠረውን ነገር ልጠይቀኝ ነበር አይደለ? በቃ ሙሽ ልጠይቀኝ ነበር አይደለ? በቃ የተፈጠረው ነገር ይሄ ነው። የጠፋሁበት ምክንያት ይሄ ነው። በቃ እዚህ ቤት ምክንያቱም አንቺ በቃ አንቺ እንዴት ልታምኚ ቻልሽ ነው? እኔ አሁን ባንቺ ላይ የምፈርደው ብሩኬ ያረጋል። ይሄው አግኝቻታለሁ አለ። ማንኛውም ሰው እኮ አድርጌያለሁ እንደዚህ ተጠራለሁ ሊላ ይችላል። እሙሼ እሷ እኮ እሷ ላይ ከመፍረድ ይልቅ ልጅሽን ብትጠይቂ ከልጅሽ ብትሰሚ ይሻል ነበረ። ልጁ እኮ አግኝቻታለሁ፣ ከሷ ጋር ተገናኝተዋል ሲባል አግኝቻለሁ፣ በዛ ጊዜ ላይ መጥታል ሲባል መጥቻለሁ አለ እኮ። አመነ። ታዲያ ልጅቷ ምን ታረጋለች? ሀይሚ ምን ታረጋለች እንዴ? አምነ መቀበል ነው፣ ከህይወቱ መውጣት ነው። እንግዲህ ያለውን ህይወት እሱ እንዲኖር መልቀቅ ነው እንጂ ከዛ በላይ ምንም ልታደርግ አትችልም። እሙሽዬም በሷ ላይ በምንም አይነት መፍረድ አይጠበቅብሽም። ስለዚህ አንቺ እሙሽዬም ደግሞ እሱን ነው ቁጭ አርጋሽ በትክክል መጠየቅ ያለብሽ እንጂ በሱም እርግጠኛ ሆነሽ እንደዚህ ሀይሚ ላይም መፍረድ አለብሽ ብዬ አላስብም። ልክ እንደ እናት አዎ ልጅሽ ነው፣ ምንም ቢያጠፋ ልጅሽ ነው። ግን በትክክል ጠይቀሹ በደንብ ከሱ ነው እንጂ መረዳት ያለብሽ በሌላው አይደለም። ሀይሚ ባደረገችው ነገር አይደለም። የምሬን ነው ሙሺ። እሷን ጥፋተኛ የምታረግበት ምንም አይነት እሷ ጥፋት ያጠፈችው ምንም ጥፋት የለም። ምንም አንዲት ቅንጣት የምታክል እንኳን ጥፋት የለባትም ሀይሚ ላይ። ሀይሚ መወሰን ያለባትና ማድረግ ያለባትን ነገር ነው ያደረገችው። ነው ብዬ ነገርኳት። ምን እሺ እኔ ነኝ ጥፋተኛው፣ ልጁም የኔ ነው። ሁሉም ነገር ጊዜ ይፈቷል። በቃ ይሄንን ነው የምፈልጊው። ጥፋተኛው እኔ ነኝ። በቃ ይሄንን ነው የምፈልጊው። በቃ ለሙሽ ስል ነው ዛሬ መቶሽ። እሺ እንዴ አክብሬሽ አንተ የራስሽ አሁን እሱ ማለት አንቺ እንላይ ምናምን አትበይ